ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የጅማ ሚዲያ ቤተሰቦች ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ይዤላችሁ የመጣሁት እንግዲህ ሰሞኑን መነጋገሪያ የሆነ ያለው ማለት ነው በአዶናይ እና በጃኒ ጉዳይ ነው ማለት ነው። የአዶናይ እና የጃኒ ጉዳይ ሰው እንደሚያራግበው ሳይሆን ነገሩ ሌላ ነው፣ ግን ብዙዎች የተለያየ ነገር እየሰጡት ይገኛሉ ማለት ነው። እንግዲህ ሰሞኑን አንድ ፎቶ ታይቷል ማለት ነው፣ በቪዲዮ ታይቷል። ምን ፎቶ ብቻ አዶናይ ከዜማ የምትባለው እህታችን ከእሷ ጋር አቀባበል ስታደርግለት ኢንተርቪው ምናምን አብረው ሲያደርጉ የታየ ቪዲዮዎች አሉና ምን እየተባለ ነው? በውሸት እየተቀናበረ አበባ ሰጣት፣ እንዲሁም ከንፈሯን ሲስም ምናምን። ይሄ እንግዲህ አርቲፊሻል ቅንብር ነው እንጂ እውነት አይደለም ማለት ነው። አዶናይ ሲጀመር ይሄን አያደርገውም እና እንደዚህ አይነት ፎቶዎችና መረጃዎች እየወጡ ይገኛሉ። ጃኒን ትቶ ከእሷ ጋር ቀጠለ። እንዲሁም ደግሞ እንግዲህ ዱባይ ላይ የሄደበት ምክንያት አንደኛ ለስራ ነው፣ ሁለተኛ ደግሞ ጃኒም ተከትላ ሄዳለች። ያን ነገር ግን እነሱ ሰርፕራይዝ ስላለ ነው፣ ቀለበት ሊያደርጉላት ነው። አሁን ግን ሰዎች ግን እየተባባለ ያለው ምንድን ነው? አዶናይን እየሰደቡት ይገኛሉ። ጃኒን አይዞሽ፣ እኛ ካጠገብሽ ነን ምናምን የተለያየ ነገሮች እና የተለያዩ ስሞች እየተሰጠው ይገኛል አዶናይ ማለት ነው። እና እነሱ ፕራንክ ነው ሲጀመር፣ አውቀው ነው። ከትንሽ ቀን በኋላ ደግሞ ቀለበት እንደሚያስሩ በእርግጠኝነት ታያላችሁ ማለት ነው። ዱባይ ላይ ቀለበት ያስራሉ። አውቀው ድራማ እየሰሩ ነው፣ እይታ ለማግኘት ነው። ይህ የተለመደ ነው እኮ ቲክቶከር፣ ዩቱበሮች ምናምን የውሸት ነገር በተለይ እንደዚህ ጥንድ ጥንድ ነው የሚሰሩት። እንግዲህ ያያችሁ ነው የሚያስጠላ ነገር የሚሰሩ። እንደውም እነዚህ መጥፎ ነገር አልሰሩም፣ በቃ ተለያየን የሚል ነገር ፖስት አደረጉ፣ አውቀው ነው። ከዛም ደግሞ ሰርፕራይዝ አላችሁ ብላለች እሷም የሆነ ደስ የሚል ሰርፕራይዝ፣ የምትወዱ ሰርፕራይዝ አለ ብላለች ከአፏ። ከዛ እሱም ዱባይ ሊሄድ ነው ሲል እሷም ሊሄድ ነው የሚል ነገር፣ መጀመሪያ እሱ ቀድሞ ሄደ፣ ከዛ እሷ ደግሞ ሄደች ማለት ነው። ግን ለምንድን ነው አብረው ዱባይ ከገባች በኋላ አዶናይና ጃኒ ለምን አብረው አልታዩም የሚል ነገር አለ። እንዲሁም ደግሞ አንዳንዶቹ ደግሞ አዶናይ ሳይሆን እናቱ፣ የአዶናይ እናት ጃኒን እንደማትወዳት እና የሆነ ጊዜ ግብዣ ላይ ምናምን የአዶናይ እናት ፊቷ ትክክል አይደለም፣ አስተያየቷ ምናምን ማለት ነው። ጃኒ እንዳንድ ነገር ስትሆን እናትየው ፊቷ ትክክል አስተያየት አይደለችም እና ያንን አስተያየት እንግዲህ ሁሉም እዛ የጃኒ ቤተሰቦችም የተገኙበት ቦታ ላይ ያንን አስተያየት ሁሉም እያመጡ እናትየው ድሮም አትወዳትም አስተያየቷ እየተባለ በዛ ፎቶ በየኮሜንት ስር ሁሉ እየተለጠፈ የአዶናይን እናት ብዙዎች ሲተቹ ነበር ማለት ነው። ማንም እናት ለልጇ ጨዋ ሚስት ትፈልጋለች። የአዶናይ እናትም ትክክል ናት። እሷም ደግሞ የአዶናይ እናት ፊት ለፊት ቤተሰቦቿ ፊት ለፊት ክብር ያላት ሴት ሆና መቅረብ ነው እንጂ እንደዚህ እንትን ጋጠወጥ ሆኖ መቅረብ ሲጀመር አስፈላጊ ነው ብዬ አላስብም ማለት ነው። ጥፋት አለባት ጃኒም በዛ ቪዲዮ ከሆነ። ያም ሆነ የም ሆነ ግን ለማንኛውም ማለት ነው ፕራንክ ነው። እውነት ነው ብላችሁ ክፉና ደግ ባትናገሩ። ግማሾቹ ደግሞ እኔ እናንተ እውነት ከተለያያችሁ እኔ በራሴ ላይ ውሳኔ ወስናለሁ፣ እዚች ዓለም ላይ መኖር አልፈልግም እያሉ ወንዶችም ሴቶችም እያለቀሱ ቪዲዮ ሲሰሩ አይተናል። እነሱም እይታ ለማግኘት ነው። ምክንያቱም ያንን ቪዲዮ ሰው እያየ እንትን እንዲያይላቸው ነው አለቀሱ እያሉ እና ያው ሁሉም ሰው ታዋቂ መሆን ይፈልጋል እዚች ምድር ላይ ማለት ነው። እና ታዋቂ ለመሆን ነው፣ ዝነኛ ለመሆን ለመፈመስ ነው ብዙዎቹ የሚያደርጉት እንጂ የእውነት አይደለም። ከመዳን ቤት ከስራም የተባረርናለን ይላሉ። ከስራ ተባረናል በአዶናይና በጃኒ ምክንያት መዳም አባረረችን፣ ስራችን መስራት አቃተን፣ እነሱ ተጣሉ ሲባል እኛ እያለቀስን አይምሯችን ትክክል አልሰራ አለ እንደዚህ ያለ እያሉ ብዙ የሚቀባጥሩ አሉት። እና እኔ ይሄን ማለታችሁ ምንም አያስከፋም፣ ግን የአዶናይን እናት ባትሳደቡ በጣም ደስ ይለኛል። ነውር ነው ምንም ቢሆን። እቺ እናት እንቁ እናት ደግሞ የምትሰደብበት ነገር የለም። ቆንጅዬ ድርብብ ያለች ደርባባ ረጋ ያለች እንደ ዘመኑ እንኳን የማትቆላ ስነስርዓት ያላት እናት ናት። ሽፋናን ለብሳ በክብር ነው የትም ቦታ ስትቀርብ ካያችኋት ረጋ ያለች ልታይ የማትል በልጇ የማትጎረር የምታምር ቆንጆ እናት ናት እንጂ ምንም የምትሰደብበት ነገር የለም። ከመልኳ ከደርባባነቷ ከአንደበቷ ራሱ ስትናገር ቀስ ብላ እርግት ያለች ነገር ናት። የእውነት እናት የምትሸት ናት እና የምትሰደብበት ምንም ምክንያት የለም።
የአዶናይ እናት። ብዙ ባለጌዎች እናቷን እየሰደቡ ኮሜንት ላይ የእሷን የእናትየውን ፎቶ ኤክስ እያደረጉ እንዲሁም እየዘቀዘቁ፣ ይሄ ብልግና ነው፣ በጣም ብልግና ነው እንዴ! አዶናይ እኮ የሷ ልጅ ነው። ከሷ የተወለደ ልጅ እኮ ነው ዓለምን እያነጋገረ ያለው። ከሷ የተወለደ ልጅ እኮ ነው ለብዙዎች እየደረሰ ብዙዎችን እያሳከመ ብዙዎችን ከብዙ ነገር እያነሳ ያለው እኮ አዶናይ ነው። የእሱ እናት እኮ ናት። እንዴት እናቱ ትሰደባለች? ይሄ በጣም ብልግና ነው። ኢትዮጵያን አላቅም እኔ ምን አይነት ጋጠወጥ እንደሆን፣ ምን አይነት ባለጌዎች እንደሆን፣ ምን አይነት ከአንደበታችን ላይ የሚወጣውን ነገር የማናቅ ሰዎች እንደሆን በአዶናይ እናት ኮሜንት አይቻለሁ። እና ጃኒ ናት ያለችው። ያኔ እናትየው አትወደኝም ብላ አለች። እናትየው ጃኒን አትወዳትም። እንግዲህ ይሄ ነው እየተባለ ያለው። ጃኒ ከአንደበቷ እንደዚህ ስትል የተሰማ ነገር የለም። አዶናይም ክፉ አልተናገረም፣ እሷም ክፉ አልተናገረችም። እናንተ ክፉ ባትናገሩ፣ ክፉ ነገር ባታደርጉ፣ የሰው ስም ባታጠፉ፣ ለምንድን ነው እነሱ ሲጀመር አልተለያዩ? ሲጀመር ውሸታቸውን ነው። አሁን ቀለበት አድርገው አብረው ፏ ብለው በዱባይ ላይ ታያላችሁ ማለት ነው። ምርጥ ሰርግ ጠብቁ። አውቀው ነው ሰውን እያዘናጉ ያሉት። አውቀው ነው እንደዚህ ያዘናግተው ማውራት ስላልፈለጉ ነው። በቃ ቀለበት ልናደርግ ነው ብለው ንፋስ እንዳይገባ ስለፈለጉ ውሸታቸውን ተጣላን በሚለው ሰዎችን ወደዛና ወደዚህ አከፋፍለው መጨረሻ ላይ አንዱ ነው ታሪክ ሊሰሩ ነው። ስለዚህ ክፉ አትናገሩ ኮሜንታቶች ማለት ነው። ይሄን ቪዲዮ የምትሰሙት ከሆነ እና እሱም ደግሞ ምንድን ያለ እኔና ጃኒ እኔ በራሴ በኩል አላምንም። እኔም ፕራንክ ከሚያደርጉት አንዱ ነኝ ማለት ፕራንክ ሊያደርጉን ነው ብዬ ነው እንጂ በፍጹም የእውነት ተለያይተው ነው አልልም። ለምን እሱም ምንም መናገር አይፈልግም፣ እሷ መናገር አትፈልግም። ስለ ጃኒ ምንም መናገር አልፈልግም። ጃኒ የተጎዳች ናት፣ እንዲህ ናት ብለዋል። እንደገና ደግሞ በቀደሙ ሆቴል ትላንትና ላይ ማለት ነው ሆቴል ነጻ ተሰጠን ባሉት ላይ ምንድን ነው ያለ የቢራቢሮና የአራት ፋሚሊ አዶናይ ነው። ቢራቢሮ ፋሚሊ ደግሞ ጃኒ ናት እና በቢራቢሮ ፋሚሊ እና በአዶናይ ፋሚሊ አንድ ላይ እንትን በሉ ምናምን ኮፒ ሊንክ አድርጉ፣ ፎሎ አድርጉ፣ ይሄን አክል እንግባና እንደዚህ እንደረጋለን የኛ ፋሚሊዎች እያለ ሁለቱንም አንድ ላይ አድርጎ ነው ሲናገር የነበረው ማለት ነው ዱባይ ላይ በተሰጠው እንትን ላይ አይታችሁ ከሆነ። ስለዚህ ጥል አይደሉም ሲጀመር፣ ውሸቱን ነው። እሱም ውሸት ነው፣ እሷም ውሸት ነው። አሁን ትንሽ ቆይተው ሰርጋቸውን ድል ያደርጉታል። ሰውን እንዲህ ካወዛገቡ ሁለት ቦታ ከቆረጡ በኋላ እንጂ የእውነት ቢሆን ጓደኞች ይገባሉ፣ ያስታርቃሉ፣ ቤተሰቦች ይገባሉ። ምንድን ነው ይባላል ሲጀመር ሳምንት ባልሞላ ያንን እንግዳ ሸኝቶ ጃኒ የምትባል እያለ በየቦታው ዓለም ላይ ካስተዋወቃት ስሟን እየጠራ በኋላ በአንድ ጊዜ የሚወሰን ነገር አይደለም። ፍቅር ማለት በአንድ ጊዜ በቃ እኔና አንቺ እንለያይ፣ አንቺ እንደዚህ አንቺ እንደዚህ የሚባል ነገር አይደለም። እንደገና ደግሞ ዜማና አዶናይ ፍቅረኛ ናቸው ብላችሁ አንድ ላይ ያደረጋችሁ ምናምን ይሄን ቆሻሻ ስራ አትስሩት። ለሞራን ራሱ እሱም አያደርገውም። እናንተም እንዲህ አይነት ቆሻሻ ነገር ለልጅቷ ሞራን ቢያንስ ተጠንቀቁላት እላለሁ። ለማንኛውም ሰላማችሁ ይብዛ፣ ክፉ ነገር አትናገሩ። ፕራንክ ነው እላችኋለሁ። የአብርሃም የሳራ ይሆንላችሁ። ጃኒና አዶናይ ውለዱ፣ ክበዱ። ሌሎች ደግሞ ትርፍ አትናገሩ፣ ምክንያቱም በኋላ ያስተዛዝባል ማለት ነው። ለሱም ለሷም አትቆሙ፣ ጸልዩላቸው ከቻላችሁና የውሸት ነው የእውነት አይደለም ነው ምለው እኔ። እናቱን ደግሞ በፍጹም አትስደቡ። የእሷንም ሆነ የእሱም ቤተሰብ እዚህ ጋር አገባውም። በእኛ ቆሻሻነት በእኛ ድካም ምስኪን እናት ምስኪን አባት መሰደብና መወቀር የለበትም። ስለዚህ ለእናቶች ክብር ይኑራችሁ። ፍትህ ለእናቶች።